አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይብ? ሰላም ናችሁ ወይ? ስራ እንዴት ይዟችኋል? እኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነው። ዛሬ ኩፍታ አብረን እንስራ። እዚህ ጋር ግማሽ ኪሎ የሚሆን የተፈጨ ስጋ አለኝ። እዚህ ጋር ደግሞ በደቃቁ የተከተፈ ሽንኩርት፣ ውሃው ከላዩ ላይ የተጨመቀ ማለት ነው። ውሃ መኖር የለበትም። እዚህ ጋር በቅዶኒስ ትንሽ ኩዝበራ ጨምሬበታለሁ። በደቃቁ እንደምታዩት በደቃቁ የተከተፈ። እዚህ ጋር ነጭ ሽንኩርት አለኝ፣ የተፈጨ ነጭ ሽንኩርት። እዚህ ጋር ደግሞ ፍልፍል ሮሚ በደቃቁ የተከተፈ፣ ውሃው ከላዩ ላይ የተጨመቀ። ቀዩ ቢኖር አሪፍ ነው። እኔ ግን ቀዩ ስለሌለኝ አረንጓዴውን ተጠቅሜያለሁ። እዚህ ጋር ደግሞ ቲማቲም እንደምታዩት በደቃቁ የተከተፈ፣ እሱም ከውሃው ላይ ያው እንትን ያለ። በተቻላችሁ መጠን ውሃውን ጭምቅ አድርጋችሁ ማድረግ ማለት ነው። ውሃ መግባት የለበትም፣ ምክንያቱም እንትን ስንል በኋላ እንዳያስቸግረን ማለት ነው። እዚህ ጋር ደግሞ ቅመሞች፣ የስጋ ቅመም፣ እዚህ ጋር ቁንዶ በርበሬ፣ እዚህ ጋር ከሙን፣ እዚህ ጋር ደግሞ የምንድን ነው የተፈጨ ድንብላል፣ እዚህ ጋር በኋራት ሙሸከላ፣ ይሄ የስዑዱ የሚባለው ማለት ነው። እዚህ ጋር ሚልህ አለኝ። እነዚህን ሁሉ በአንድ ላይ ጨምረን ማለት ነው በአንድ ላይ አድርገን በደንብ አድርገን እናሸዋለን። እነዚህን እንደዚህ በአንድ ላይ ካረግን በኋላ ቅመሞቹንም አብረን ጨምረን እነዚህን በቃ ለአንድ ለሁለት ደቂቃ ማለት ነው በደንብ አድርገን እንትን እንለዋለን፣ እናሸዋለን ማለት ነው። ለሁለት ደቂቃ በቃ ሳናርፍ በደንብ አድርገን እናሸዋለን ማለት ነው። ይሄው ሀባይቦች እንደምታዩት እንደዚህ አድርጌ ይሄው አያችሁት፣ በጣም መታሸት አለበት። ያውም ቲማቲሙ ትንሽ በደንብ አላማለኝም እና ዞሮ በቃ እንደዚህ በጣም ሽት ተደርጎ በደንብ እንትን መቀላቀል አለበት። እነዚህ ስቲኪኒዎች ላይ አድርጌ እንትን እናየዋለን ማለት ነው። ይሄው ሀባይቦች በዚህ መልኩ እንደዛ አድርጌ አዘጋጅቼ ጨርሻለሁኝ። እዚህ ጋር ማለት ነው የሽንኩርቱና የፍልፍል ሮሚው ጭማቂ ማለት ነው። ፍልፍል ሮሚው ቀይ ቢሆን የሚመረጠው በቃ እዚህ ላይ አረንጓዴ አይሆንም ነበር፣ ቀይ ይሆን ነበር ማለት ነው። እና ምን አደረግኩበት? ፍልፍል ሮሚውና ሽንኩርቱ ጭማቂ ላይ ትንሽ ዘይት አደረግኩበት። ከዛ እንደዚህ ትንሽ ቀባ ከላዩ ላይ ማለት ነው። ማለት የሆነ ወዙ ያምራል፣ ወዝ ይኖረዋል። እንደዚህ አድርገን ፍሩን ውስጥ ቢሆን ይመረጣል። እኔ ግን ፍሩን ውስጥ አልጨምርም፣ ኤርፍሬ ውስጥ ነው የምጨምረው። አንደኛ ለፍጥነቱም፣ ሁለተኛ ደግሞ ፍሩን ውስጥ ከሚግል ያው ሰዓት ስለሚወስድ እሱ ጋር አልታገልም። ኤርፍሬ ውስጥ ጨምረዋለሁ ማለት ነው። እንደዚህ ካደረግኩ በኋላ እንደዚህ ከገባሁ በኋላ ኤርፍሬ ውስጥ ቀጥታ እጨምረዋለሁ ማለት ነው። 10 ደቂቃ 12 ደቂቃ ይበቃዋል። ይሄው በዚህ መልኩ እንደዚህ አድርጌ ኤርፍሬ ውስጥ ጨመርኩኝ ማለት ነው። ያው እናንተ በፍሩን ማድረግ ትችላላችሁ ማለት ነው። 10 ደቂቃ ይበቃዋል። በቃ 10 ደቂቃ ይደርሳል። እናንተ ፍሩን ውስጥ መጨመር ትችላላችሁ። እንደ ሲኒያ ላይ አድርጋችሁ ወይም ደግሞ ሸበኩ ላይ አድርጋችሁ እንትን ማለት ትችላላችሁ ማለት ነው። መጠቀም ትችላላችሁ። እኔ ይሄንን ለፍጥነት ስለምፈልገው ነው አባይዎቼ። እዚህ ጋር ማለት ነው በተጨማሪ ለሰውያችን ያው ያንን ስለማይፈልግ ሰውዬ ለሰውያችን እዚህ ጋር በተጨማሪ በጎን የምንሰራት ነገር አለች ማለት ነው። እንደዚህ እያደረግን ትንሽ ካበሰልን በኋላ እዚህ ጋር ካሮትና እዚህ ጋር ሽንኩርት በደቃቁ የተከተፈ እና የተፈቀፈቀ ካሮት አለ። እሱን እንጨምራለን ማለት ነው። እንደዚህ አድርገን እንጨምራለን ማለት ነው። ሽንኩርትና በደቃቁ የተከተፈ ሽንኩርትና አንድ ሀባ ካሮት የተፈቀፈቀ ማለት ነው። አብረን እናበስለዋለን። ያው የሰው ፍላጎት ነው። ምን ታደርጉታላችሁ? እንደዚህ ነው እሱ የሚፈልገው እና ያው እንዳሉ ስሩ ያሉንን ነው የምንሰራው እኛ ታውቃላችሁ። እንደዚህ አድርገን እናበስለዋለን ማለት ነው። እየከደን እናበስለዋለን። ከዛ ይሄው እንደዚህ እየበሰለ ነው። እዚህ ጋር የስጋ ቅመምና ጨው አረኩኝ። ከዛ እዚህ ደግሞ ከሙን፣ ትንሽ ከሙን፣ እዚህ ቁንዶ በርበሬ፣ ይሄው ቁንዶ በርበሬ ትንሽ፣
ትንሽ ኩርኩም እጠቀማለሁኝ እኔ ይሆናል ከለሩ ደስ ይላል። ትንሽ እንደዚህ አድርገን እናዋህደዋለን እናቀላቅለዋለን ማለት ነው። ያው እየመጠጠ ነው። በቃ እንደዚህ የሆነ ሰውየው ደስ የሚለው ማለት ነው። ለዛ ነው ይሄው በዚህ መልኩ ደርሷል። ከዛ እዚህ ጋር ትንሽ በደቃቁ የተከተፈ ሽብት አለኝ። ሽብት ይወዳል ሰውየው። ሽብት ከላይ መውጫው አካባቢ ላይ ማለት ነው ጨምርበታለሁ። ያው ልክ እንደ አሳምቡሳ እንደምናዘጋጀው ማለት ነው። እንደዛ ነገር ነው። ያው እንደዛ ይመሳሰላል። ይወዳል ሰውየው እንደዚህ በቃ በደረቁ ዘይት ምናምን ስለማይፈልግ ስጋይቱ ራሷ በቃ ቀይዋ ተመርጣ ነው የተፈጨችው ማለት ነው ለሱ ተብሎ እና እንደዛ ስለሆነ ነው። በቃ ይሄንን እንደዛ አድርጌ ከነጭ ሩዝ ጋር ይቀርብለታል ማለት ነው። እዚህ ጋር ሀባይቤ እንትናችን ከባባችን እስከሚበስል ድረስ ጣህንያችን ማባያውን እናዘጋጃለን ማለት ነው። እዚህ ጋር ጣህንያ አድርጌያለሁ። ከዛ በሞቀ ውሃ እያደረኩኝ በፈላ ውሃ ማለት ነው እንደዚህ እንለዋለን፣ እናቀላቅለዋለን፣ እንመታዋለን። ያው ሰሊጥ ስለሆነ ይወፍራል፣ እያደር ይወፍራል። ልክ እንደ እንትን ማለት ነው ተልባ ስንበጣበጥ ሀገራችን እንደሚሆነው እያችሁት እንደዚህ በቃ ይወፍራል። አሁን እንደዚህ ጨምር እያደረግን እንትን እንለዋለን ማለት ነው። መቼም ተህኒያ አዘገጃጀት ማንም የሚያቅተው የለም። ያው እንደ ከከባቡ ጋር ስለሚቀርብ ላሳያችሁ ብዬ ነው እንጂ ይሄ ቀላል ነው። ከዛ እዚህ ጋር ሎሚ አለኝ። ይኸው የሎሚ ጭማቂ ማለት ነው። ይሄን እጨምራለሁ። እዚህ ጋር ደግሞ ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርት እቺን አደርጋለሁ። እዚህ ጋር ይሄው እዚህ ጋር ዘባዲ አለኝ። ለበንም መሆን ይችላል። እኔ ዘባዲ ነው ያለኝ። ዘባዲ እንደዚህ 2 ማንኪያ የሚሆን እንጨምርበታለን። ከዛ እዚህ እንትን ቁንዶ በርበሬ፣ ይሄው ቁንዶ በርበሬ እንደዚህ እንጨምርበታለን። ትንሽ ጨው በመጠኑ ትንሽ፣ ብዙም አይፈልግም። እኔ እንትኑ ስለማያወጣ ነው ብዙም አይፈልግም። እንደዛ አድርገን ሁሉንም እናቀላቅለዋለን ማለት ነው። በደንብ አድርገን እናቀላቅለዋለን። አሁንም ወፍረው ከሆነ ትንሽ አጠብ እያደረግን እናቀላቅለዋለን ማለት ነው። ይሄ ጠህኒያ ማባያው ማለት ነው። የከባቡ ካለዛ አይሆንም። ይሄው ሀባይቢ በዚህ መልኩ በቃ ይበቃዋል። ጨውም ሁሉም ተስተካክሏል። በቃ ስናቀርብ አብረን እናቀርባለን ማለት ነው። በዚህ መልኩ ከባባችንና ጠሂናችን ተዘጋጅተዋል። አሁን ልናቀርብ ነው። ተፈደሉ ማዕና እንብላ ምሳ